رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وأصحابه أجمعين ومن تبعهم بإحسان إلى يوم الدين أما بعد. هي كتاب بلوغ المرام للحافظ ابن حجر العسقلاني رحمه الله تعالى من مربت درساتشن بزي درس لي بكتاب الصلاة باب صلاة التطوع بميلور السر حديث عائشة رضي الله عنها من ملكة هنا. وعن عائشة رضي الله عنها قالت: كان النبي صلى الله عليه وسلم إذا صلى ركعتي الفجر اضطجع على شقه الأيمن. رواه البخاري. كناتنا عائشة رضي الله عنها بتزكى حديث الله ملك تنيا نبي صلى الله عليه وسلم إذا صلى ركعتي الفجر يفجر قبليا ولت ركعة كسجدوا هلا اضطجع قادم ميلان على شقه الأيمن بأن يقول ناتشو مالت بأن يقول ناتشو قادم ميلالون. رواه البخاري. حديث إمام البخاري زجبوتال. بليلة حديث ليرجمو كأبي هريرة رضي الله عنه بتزجب حديث قال رسول الله صلى الله عليه وسلم: إذا صلى أحدكم الركعتين قبل صلاة الصبح عنداتشو كصبح صلاة بفيت يالون هلت ركعة كسجد فليضطجع على جنبه الأيمن بك أن يقولوا يقادم إلى. رواه أحمد وأبو داود والترمذي وصححه. إمام أحمد أبو داود يزقب السهون عندهم إمام الترمذي زقبوتان لم صحيح بلوتان. النزي هلت حادثوج كفجر صلاة بفيت يفجر قبليا كسجد بهالا قادم مثل مالت يمياوروناتشو. የመጀመሪያው ሐዲስ صحيح ሆኖ በቡኻሪ ላይ የተዘገበ ነው። ሁለተኛው ሐዲስ በአስሐብ ሱነን የዘገቡት ሲሆን ኢማም አህመድ እንደዚሁም ኢማም ትርሚዚ እና አቡ ዳውድ የዘገቡት ነው። የመጀመሪያው ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም ይህን ተግባር ማድረጋቸውን የሚጠቁም ሲሆን ሁለተኛው ደግሞ በትዕዛዝ መልኩ የመጣ ነው። እንዲያደርጉ ሙእሚኖችን የሚያዝ ነገር ነው ማለት ነው። ዑለማዎች ይሄ ከፈጅር ሱና በኋላ እስከ ፈጅር ኢቃማ ባለው መሃል ያለውን መጋደም የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ያደርጉት የነበረው ቤታቸው ነው። ምክንያቱም ቤታቸው ነው ቀብልያን የሚሰግዱት። አዛን ተብሎ ኢቃማ እስከሚባል ድረስ ቤት ነው የሚቆዩት። ለዚህም ነው እናታችን አይሻ ረዲየላሁ ዐንሃ ነብዩ ሰለላሁ ዐለይሂ ወሰለም ያደርጉ እንደነበረ የጠቆመችን ማለት ነው። አንድ ይሄ። ሁለተኛ ዑለማዎች ያነሱት ነገር ምንድነው? እሱ ያው የመጀመሪያው ይሄ መጋደም ቤት ውስጥ እንደሆነ የምናየው ሲሆን ሁለተኛው ደግሞ ይሄ መጋደም አንድ ሰው ሌሊቱን ሙሉ በቂያም ወይም ከሌሊቱ ብዙ ወይም ረጅም ሰላትን ተሐጁድን ቂያም ሌሊት ሰግዶ ያሳለፈ የሆነ ሰው በዚች በአዛንና በኢቃም መካከል ትንሽ ረፍት አድርጎ ለዋጅቡ ሰላት ነቃ ብሎ እንዲቆም እንቅልፍ እንዳንገላጃው ለመሳሰሉ ምክንያቶች ሕክማው ይሄ ነው ይላሉ። ሕክማው ይሄ ነው ነብዩ ሰለላሁ ዐለይሂ ወሰለም ያደርጉት የነበረው ማለት ነው። የመጀመሪያው ቤት መሆኑ አንዳንድ ሰዎች ይሄንን ሱና እንደ ሱና ይዘውት መስጂድ መተው ሁለት ረካ ከሰገዱ በኋላ ለሁለት ለሶስት ደቂቃ ወይም ለሶስት ሰከንድ ጋደም ይሉና ይነሳሉ። የተፈለገበት ይሄ አይደለም ማለት ነው። አንደኛ መስጂድ አይደለም የተደረገው ቤት ነው የሚደረገውም ቤት ነው። ከነብዩ ሰለላሁ ዐለይሂ ወሰለም ከሰሐባዎችም ከአይማዎችም መስጂድ ላይ ከፈጅር ሰላት በፊት እና ከአዛን በኋላ ሱና ሰግደው ፈጅር ኢቃም ከመባሉ በፊት መስጂድ ላይ የተጋደመ የለም ወይም ጋደም ብሎ ረፍት ያደረገ የለም።
ይሄ ምን ያሳየናል? ይሄ ተግባር የተፈጸመው ቤት ነው፣ በቤት ውስጥ ነው የሚደረገው ማለት ነው። ያን የሚያሳየን ምንድነው? ከነብዩ ሰለላሁ ዐለይሂ ወሰለም ከሰሃቦች አልተገኘም መስጂድ ውስጥ ያንን ያደረገ። ሌላው ዋናው ሒክማው የተፈለገበት ደግሞ እስትራሓ ለማድረግ ከሆነ እቺ አንድ ደቂቃ ወይም የተወሰነ ደቂቃ ላይ ጋደም ብሎ መነሳት የሚያመጣው ለውጥ ለሰውየው ምንም ነገር የለም። በተለይ ደግሞ ሌሊት ያልቆመ የሆነ ሰው ይህንን መጋደም ማድረጉ ከሕክማው አንፃር ብዙም የሚያስኬድ አይደለም ማለት ነው። ብዙም የሚያስኬድ አይደለም። ስለዚህ ቅያም ሌሊት ያደረጉ ሰዎች ከፈጅር ኢቃማ እስከሚባል ድረስ ሱናውን ከሰገዱ በኋላ መጋደማቸው ከነብዩ ሰለላሁ ዐለይሂ ወሰለም የተያያዘ ነው። በሁለተኛው ሐዲስ ላይ የምንመለከተው በትዕዛዝ መልኩ የመጣውን አንዳንድ ዑለማዎች ሐዲሱን ሰሒህ ብለውታል። ሸይኽ አልእስላም ኢብኑ ተይሚያ ረሒመሁላሁ ተዓላ አልአምር በአምር የመጣው በትዕዛዝ የመጣ ከነብዩ ሰለላሁ ዐለይሂ ወሰለም በቀኝ ጎን መጋደምን በተመለከተ በትዕዛዝ የመጣ ሰሒህ የለም፣ ሰሒህ ዘገባ የለም። ሰሒሁ የመጣው ነብዩ ሰለላሁ ዐለይሂ ወሰለም ማድረጋቸውን የሚያሳይ ነው። ስለዚህ ይሄ ሐዲስ በጥንካሬ ደረጃ ድክመት አለበት። ሰሒህ ነው ከተባለ እንኳን ያው ትዕዛዙ ከሱናነት የሚያሳልፈው አይሆንም ማለት ነው። ያው ያንኑ ነብዩ ሰለላሁ ዐለይሂ ወሰለም ያደርጉ የነበረውን ነገር የበለጠ ግልጽ የሚያደርግልን ሆኖ እናየዋለን። ቀጣዩ ሐዲስ عن ابن عمر رضي الله عنهما قال قال رسول الله صلى الله عليه وسلم صلاة الليل مثنى مثنى فإذا خشي أحدكم الصبح صلى ركعة واحدة توتر له ما قد صلى متفق عليه. وللخمسة وصححه ابن حبان بلفظ صلاة الليل والنهار مثنى مثنى. وقال النسائي هذا خطأ. كعبد الله بن عمر رضي الله عنهما بتزجب حديث قال رسول الله صلى الله عليه وسلم يا الله ملك تنيا نبي صلى الله عليه وسلم قالوا إلى صلاة الليل يلليت صلاتكو مثنى مثنى ሁለት ነው። ይሄ مثنى የሚለው የተደጋገመው ለምንድን ነው? እሱ ሁለት ሰግዶ በመሃል ያሰላምታል፣ ከዛ ሁለት ሰግዶ በመሃል ያሰላምታል የሚለውን ለመጠቆም ነው ይላል። ታዲያ በእንደዚህ አይነት መልኩ ሁለት እያደረገ ሲሰግድ فإذا خشي أحدكم አንዳችሁ ከፈራ الصبح ሱብሒ አዛን ይልብኛል ብሎ ከፈራ صلى ركعة واحدة አንድ ረክዓ ይሰግዳል ማለት ነው። توتر له ما قد صلى ቀደም ሲል ሸፍዓ አድርጎ የሰገደውን ዊትር ያደርግለታል። ዊትር ደግሞ ምንድነው? እሱ የሰላት መቋጫ ነው። ስለዚህም ነው ዑለማዎች ምን ይላሉ? የሌሊት ሰላት መቋጫው ዊትር ሲሆን የቀን ሰላት መቋጫው ደግሞ መግሪብ ነው ይላል። نعم على كل حال ይህንን ሰላት የሚቋጭበት በምንድነው? እሱ ዊትር በመስገድ ነው። توتر له ما قد صلى ቀደም ሲል ሰግዶ የነበረውን ዊትር ታደርግለታለች። وللخمسة وصححه ابن حبان بلفظ አምስቱ በዘገቡት ዘገባ ኢብኑ ሒባን ሰሒህ ያሉት ደግሞ صلاة الليل والنهار مثنى مثنى صلاة الليل والنهار የሌሊት ሰላትና የቀን ሰላቶች ሁለት ናቸው። እነዚህ ሁሉ ሱናን የሚመለከት ነው። ሁለት ናቸው። ኢማሙ ነሳኢ ምን አሉ? هذا خطأ ይሄኛው صلاة الليل والنهار የሚለው ጭማሪ ያለበት ስህተት ነው ብለው አስቀምጠውታል ማለት ነው። ስለዚህ ሐዲሱ በጥቅሉ የቀኑን ክፍለ ጊዜ ባላካተተ መልኩ ምንድነው? ሰሒህ ነው፣ የሚሰራበት ነው ማለት ነው። صلاة الليل የሚለው ቃል እዚህ ቦታ ላይ የተፈለገው የተጠየቁት ጥያቄ ስላል ያንን ለመመለስ ነው። እንዴት ነው የሚሰግደው? ምን ያህል ነው የሚሰግደው? ሰውየው ምን ያህል ነው መስገድ ያለበት? ሌሊት ሰላት ሁለት ይስገድ ብለው ቁጥሩን የነገሩት ማለት ነው። فإذا خشي أحدكم الصبح أي صلاة እንዲሁ ሌሊቱን እየሰገደ ሱብህ አዛን የሚልበት ከሆነ ምን ይሆናል? ይቋረጥበታል ማለት ነው። እዛ ደረጃ እንደሚደርስበት ካወቀና ከፈራ ቀደም ብሎ ምን ያደርጋል? ዊትር በመስገድ የሌሊት ሰላቱን ይቋጫል ማለት ነው። ከዚህ ጋር ተያይዞ የሚመጣው ሌላኛው ሐዲስ አቢ ሁረይራ ረዲየላሁ ዐንሁ ሲሆን قال رسول الله صلى الله عليه وسلم
የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? አፍضل الصلاة بعد الفريضة ከግዴታ ሰላት በኋላ እጅግ ምርጥ ሰላት ቢኖር ሰላቱል ለይል የሌይል ሰላት ነው። የሌይል ሰላት ነው። ሌይል ሰላት ከዒሻ በኋላ ጀምሮ እስከ ፈጅር መዳረሻ ድረስ ያለውን ክፍለ ጊዜ በሚመለከት የሚሰገድ ሰላት ነው። ሱና ሰላት ሆኖ በዚህ ክፍለ ጊዜ ውስጥ የሚሰገድ ነው። አንዳንድ ጊዜ ሰላቱል ለይል ፊ አወል አልለይል ወይም ደግሞ ባዕድ አልዒሻ የሚሰገድ ሲሆን አንዳንዴ ሰዎች ምን ያደርጋሉ? ከባዕድ አልዒሻ አንስቶ ከነብዩ ሰለላሁ ዐለይሂ ወሰለም በተለይ በአብዛኛው የተያዘው ከዒሻ ሰላት አንስቶ አንዳንዴ እስከ ፈጅር ድረስ ይቀጥላል። ፈጅር አዛን እስከሚል በአብዛኛው ግን ምንድነው ይሰግዳሉ። ልክ እንደ አፍضل الصلاه ሰላቱ ዳውድ እንደተባለው የነብዩላህ ዳውድ ሰላት ምንድነው የተወሰነውን ይሰግዳሉ። ከዛ በኋላ ይተኛሉ። ከዛ በኋላ ይሰግዳሉ። በጥቅሉ አንድ ሰው የሌሊት ሰላትን በተመለከተ እንዳመችነቱና አቅሙ በፈቀደው መልኩ የሚሰግደው የሆነ ሰላት ነው። ስያሜያቸው ካሁን በፊትም እንዳነሳ ነው ሰላቱል ለይል ጥቅል የሆነ ስም ነው። ሌሊት ለሚሰገድ ሰላት የተሰጠ ስም ነው። እንደ ቦታውና እንደ ወቅቱ እንደ ሰጋጁ ባህሪ ደግሞ ስያሜም ሊለያይ ይችላል ማለት ነው። ሰላቱል ለይል ሊባል ይችላል። ረመዳን ላይ የሚሰገደው ያው ሰላቱል ለይል ነው ራሱ፣ ግን ምን ይሆናል? ተራዊህ ይባላል ማለት ነው። ልክ እንደዚሁ ሰውየው ከዒሻ በኋላ የሚሆን ሌሊት ተነስቶ ዊትር አከታትሎ ዊትሩን ሊሰግድ ይችላል። 7 ረካ ዊትር ባንዴ ሊሰግድ ይችላል። ዊትር ሰገደ እንላለን፣ ግን ምንድነው ራሱም ሰላቱል ለይል ነው። ሰላቱል ለይል ነው። ተኝቶ ተነስቶ ደግሞ ሲሰግደው ተሐጁድ ይባላል። ስቲል ምንድነው? ሰላቱል ለይል ነው። የሌይል ሰላት ነው። ከሁኔታው ከቦታውና ከሰጋጁ አንፃር ስያሜው ሊቀያየር ይችላል። እና ይሄ ሰላት ከሰላቶች ሁሉ ከግዴታ ሰላት በኋላ ማለት ነው ከግዴታ ሰላት በኋላ ከሚሰገዱ ሱናዎች ምርጥ ሰላት ማለት የሌይል ሰላት ነው። ሰላቱል ለይል ደእቡ ሳሊሒን ነው ይላል። የሳሊሖች ልምድ ነው። ሳሊሖች ይሄ ባህሪያቸውን የሚታወቁበት ነው። እዚህ ነው አንዳንድ ሰዎች ምን ይላሉ? ሌይል ሰላት ባይኖር ኖሮ ዱንያ መኖርም አያስመኝም ይላል። ዱንያ መኖር አያስመኝም ሌይል ባይኖር ኖሮ። ምክንያቱም እነዚህ ሰዎች ምን አድርገዋል? የሌይል ሰላት ጣዕሙን አውቀውታል፣ በደንብ ያጣጥሙታል። ከጌታቸው ጋር ሹክ የሚሉበት ሰዓት ነው። ማንም ይረብሽ የለም፣ ይንጫጫ የለም፣ ይጮህ የለም፣ ያይላቸው የለም፣ ይሰማላቸው የለም ከአላህ በስተቀር። እዚህ በዛ ሰዓት በቀጥታ ከአላህ ጋር እየተገናኙ የሚያደርጉት ዒባዳ ምንድነው? ልብን የሚያጠራ እርካታን የሚሰጥ ደስታን የሚሰጥ ቀኑን የሚያበራ ነው ማለት ነው። ስለዚህ ነው ሰላቱል ለይል ባይኖር ኖሮ በዱንያ ላይ መኖርን አልመኝም ነበር ይላል። ስለዚህ ይሄ የሰላቱል ለይል ነገር በጣም ትኩረት የሚሰጥበት ነው። አላህም ሱብሓነሁ ወተዓላ በተለያዩ ቦታዎች ላይ የሌይል ሰዓት ተነስተው የሚሰግዱትን ያደንቃቸዋል። ሱረቱ ዛሪያት ላይ አላህ ምንድነው የሚለው? إنهم كانوا قبل ذلك محسنين كانوا قليلا من الليل ما يهجعون وبالأسحار هم يستغفرون. بل لهم يأتي الله سبحانه وتعالى سورة السجدة لمن يلد تتجافى جنوبهم عن المضاجع يدعون ربهم خوفا وطمعا ومما رزقناهم ينفقون. بل لهم يأتي الله سبحانه وتعالى إن الذين يتلون كتاب الله وأقاموا الصلاة وأنفقوا مما رزقناهم سرا وعلانية يرجون تجارة لن تبور ليوفيهم أجورهم ويزيدهم من فضله إنه غفور شكور. በተለያዩ ቦታዎች ላይ አላህ ሱብሓነሁ ወተዓላ እነዚህን ሰዎች በጣም ያሞግሳቸዋል። ስለዚህ ቅያም ለይል በጣም ትኩረት ሊሰጥበት የሚገባ የሰላት አይነት ነው። አንዳንድ ጊዜ ሰዎች ጀምሬ ልተወው እችላለሁ ብለው ፈርተው ቅያም ለይል የማይሰግዱ ሰዎች አሉ። መተው ተገቢ አይደለም፣ ያስወቅሳል በእርግጥም። ነገር ግን ገና ለገና ልተወው እችላለሁ ብሎ አንድ ሰው እንትን ማለት የለበትም፣ መፍራት የለበትም። መስገድ ነው ያለበት። በሰገደ ሰዓት ይሰግዳል። እንቅልፍ ጥሎት ሳይነሳ ከቀረ እኮ ምን ተብሏል? የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ሌሊት 11 ረካ ይሰግዳሉ። በእንቅልፍ ምክንያት፣ በህመም ምክንያት፣ ሰፈር ላይ ወይ በተለያየ ምክንያት ካለፋቸው ምን ያደርጋሉ? ቀን ላይ ሸፍዕ አድርገው 11 ረካ የነበረውን 12 አድርገው ይሰግዳሉ። ስለዚህ በእንደዚህ አይነት መልኩ አንድ ሰው ራሱን ማለማመድ አለበት።
ካለማመደ ደግሞ ማንም ሳይቀሰቅሰው ራሱ ሰዓቱ ሲደርስ ይነሳል። እዚህ ይህ የሰላት ሌይል ጉዳይ ትኩረት ሊሰጥበት የሚገባ ነው ማለት ነው። ታዲያ ሌይል በሚሰግድበት ጊዜ በላጭ የሆነውን ነገር ነው የገለጸልን እዚህ ላይ። ሰላቱ ሌይል መስና መስና የሚለው ሁለት መስገዱ ምንድነው በላጭ የሆነው እሱ ነው። ከዛ ውጭ ግን ነብዩ ሰለላሁ ዐለይሂ ወሰለም ለምሳሌ 5 ረክዓ በአንድ ጊዜ የሰገዱበት ወቅት አለ። 7 ረክዓ በአንድ ተስሊም ብቻ የሰገዱበት ጊዜ አለ። ስለዚህ እንደ ሁኔታውና እንደ ቦታው ሊቀየር የሚችል ቢሆንም ነገር ግን ተወዳጅ የሚሆነው የተሻለ የሚሆነው ምንድነው ሁለት እያደረገ መስገዱ ነው ማለት ነው። ነገር ግን እንደ ሁኔታውና እንደ ቦታው ደግሞ ሊቀይረው ይችላል። ሁለት ላይ በዛ ላይ ብቻ መገደብም የለበትም። አንዳንድ ጊዜ 5 ረክዓ በከታታይ ያለምንም ተሸሁድ ያለምንም ተስሊም ማለት ነው። አንድ ይሰግዳል፣ ከዛ ሁለተኛ ይሰግዳል፣ ከዛ ሶስተኛ ይሰግዳል፣ አራተኛ ይሰግዳል፣ አምስተኛውን ሰግዶ ተሸሁድ አድርጎ ያሰላምታል ማለት ነው። በእንደዚህ አይነት መልኩ መጥቷል ከነብዩ ሰለላሁ ዐለይሂ ወሰለም በተለያዩ ዘግመን አራዳ አዩትራ ቢዋሂድን ፈልየፍዐል بواحدة فليفعل ومن أراد أن يوتر ب3 فليفعل ومن أراد أن يوتر ب5 فليفعل የሚለው አሐዲሶች አሉ። نعم አንዳንድ ዑለማዎች ያው ከሁለት በላይ መጨመር የለበትም ሐዲሱ የሚያመላክተው ሁለት ስለሆነ ከዛ በላይ ማድረግ የለበትም። ሁለት ሰግዶ አሰላምቶ ከዛ ነው እንደገና ሌላ የሚጨምርም ከሆነ ከእንደገናው ተነስቶ ካሰላመተ በኋላ ሁለት እንደገና ይጨምራል፣ ከዛ ሁለት እንደገና ይጨምራል በሚል ያስቀምጣሉ። ነገር ግን ቀደም ሲል እንዳልነው ነብዩ ሰለላሁ ዐለይሂ ወሰለም በ5 ረክዓ ዊትር ማድረጋቸው ከተዘገበ ምንድነው ማለት ነው ይሄ ኦፕሽናል ነው ማለት ነው። በፍላጎት የሚደረግ ሲሆን በጣም ኢንካሬጅ የሚደረገው የምነሳሳው ምንገፋፋው ምን አይነቱን ሰላት ነው ሁለት እየሰገደ ማሰላመት፣ ከዛ ሁለት እየሰገደ ማሰላመት በእንደዚህ አይነት መልኩ የሚሰግደው ነው ማለት ነው። ሰላቱ ሌይል ወነሃሪ መስና መስና የሚለው ቀንን የጨመረበትን ሙሐዲሶቹ የተለያየ ኺላፍ አንስተውበታል። ኢማሙ አህመድ አውግዘውታል። ኢማሙ ነሳኢ هذا حديث خطأ هذا الحديث خطأ ስህተት ነው ብለዋል። ኢማሙ ሐኪም ኢማም ዳረቁጥኒ ذكر النهار فيه وهم ይላል። ቀንን መጨመሩ በዛው ሰላቱ ሌይል ወነሃር ብሎ ማለት ወህም ነው ይላሉ። እንደዚሁም ታማኝ የሆኑ ይህንን ዘገባ የዘገቡት ሁሉ ደግሞ ነሃር የሚለውን አልጨመሩም የሚል ነው። ሌሎች ዑለማዎች ደግሞ ሐዲሱን ሰሒህ ነው ብለው ይደግፉታል። ቀን ላይም ቢሆን በሐቂቃ ስንመለከት ሱና ሰላት ቀን የሚሰገድ ሰላት ሁለት ነው የሚሰገደው። ሁለት እየተባለ የሚሰገድ የፈለገውን ያህል ቢሰግድ አንድ ሰው ሁለት ሰግዶ ያሰላምታል። ከዛ መጨመር ከፈለገ እንደገና ሁለት ሰግዶ ያሰላምታል። ያለው ሐቂቃው ይሄ ነው። ስለዚህም ሁለቱም አይነት ሊያስኬድ ይችላል ማለት ነው። ነገር ግን በዚህ ደረጃ ዘገባውን በተመለከተ በዑለማዎች መሃል ኺላፍ ያለበት ዘገባ ነው ማለት ነው። ያው በላጭነት የሌሊት ሰላት በላጭነቱን ተነጋግረናል። አፍዳሉ ሰላቲ بعد الفريضة صلاة الليل የሚል ዘገባ አለ። أقرب ما يكون العبد من الرب في جوف الليل የሚላል ባሪያው ከጌታው በጣም የቀረበ የሚሆነው በእኩለ ሌሊት ላይ ነው። إن استطعت أن تكون ممن يذكر الله في تلك الساعة فكن ከቻልክና በዛ ሰዓት ላይ ተነሳ ጌታውን ከሚያውሳው ወይም ጌታቸውን ከሚያውሱ ሰዎች ለመሆን ከቻልክ ፈጽም የሚል ወይም ደግሞ ሞክር የሚል እንደዚሁም በሌላ ዘገባ ኢማሙ ሙስሊም በዘገቡት ዘገባ إن من الليل ساعة لا يوافقها عبد مسلم يسأل الله خيرا إلا أعطاه إياه ከሌሊት ክፍለ ጊዜ ውስጥ የሆነች ሰዓት አለች። ከሌሊት ክፍለ ጊዜ ውስጥ የሆነች ሰዓት አለች لا يوافقها عبد مسلم ከዛች ሰዓት ጋር የሚገጣጠም ሙስሊም የሆነ ሰው አይኖርም። يسأل الله خيرا الله سبحانه وتعالى خير ነገር የሚጠይቅ የሆነ አይኖርም إلا أعطاه إياه ያንን خير ነገር የጠየቀውን ቢሰጠው እንጂ ማለት ያም በሌሎች ዘገባዎች ላይ መጥቷል። ينزل ربنا إلى السماء الدنيا حين يبقى ثلث الليل الأخير فيقول من يسألني فأعطيه ومن يستغفرني فأغفر له ومن يسألني فأعطيه በሚል የመጣ ዘገባ አለ። ينزل ربنا تبارك وتعالى በሚልም የመጣ አለ። ያው አንዳንድ ሰዎች ታዊል ለማድረግ የሚሞክሩትን ይመልሳል። ቀጣዩ ሐዲስ አሁንም ሰላት ተጠውዕን የሚመለከት ነው። 297ኛ ሐዲስ
وعن أبي أيوب الأنصاري رضي الله عنه أن رسول الله صلى الله عليه وسلم قال الوتر حق على كل مسلم من أحب أن يوتر بخمس فليفعل ومن أحب أن يوتر بثلاث فليفعل ومن أحب أن يوتر بواحدة فليفعل رواه الأربعة إلا الترمذي وصححه ابن حبان ورجح النسائي وقفه. كأبي أيوب الأنصاري رضي الله عنه بتزجب حديث أن رسول الله صلى الله عليه وسلم قال من أرى الله ملكتنيا الوتر حق على كل مسلم وتر ማለት በእያንዳንዱ ሙስሊም ላይ የተገባ ነው ማለት በእያንዳንዱ ሙስሊም ላይ የሚገባ የሆነ ተግባር ነው ማለት من أحب أن يوتر بخمس فليفعل أمست ركعة وتر ማድረግ የፈለገ ሰው ያድርግ ومن أحب أن يوتر بثلاث فليفعل أمست ማነው ሶስት ረካዓ وتر ማድረግ የፈለገ ሰውም ያድርግ ومن أحب أن يوتر بواحدة فليفعل በአንድ ረካዓ وتر ማድረግ የፈለገም ያድርግ ነው رواه الأربعة إلا الترمذي أردت زجبوتال كإمام الترمذي وجي ابن حبان صحيح بلوتال إمام النسائي موقوف نو إلى موقوف نو بمعنى النبي صلى الله عليه وسلم يسايون صحابي نومال أبو داود زجبوتال إمام النسائي ابن ماجه وابن حبان دار قطني إمام حاكم كأبي أيوب سنسلة لمالت ولو ألفاظ وصحها أبو حاتم والذهلي والدار قطني والبيهقي وغير واحد وقفه وهو الصواب. إمام الصنعاني رحمه الله تعالى سبل السلام شرح بلوغ المرام لي وله حكم الرفع له حديث يمرفوع الند حكم اللون إذ لا مسرح للاجتهاد فيه بزيه نقر لي ويمهن النقر باجتهاد يمين نقر للنقر ميشل زقباء أيد اللمات. وضعف الحديث ابن الجوزي بوجود محمد بن حسان في سنده ولكن خطأه الحافظ في ذلك وقال إنه ثقة. كتايو حديث كعلي بن أبي طالب رضي الله عنه فتزجب حديث قال ليس الوتر بحتم كهيئة المكتوبة ولكن سنة سنها رسول الله صلى الله عليه وسلم رواه الترمذي وحسنه والنسائي والحاكم وصححه. كعلي بن أبي طالب رضي الله عنه فتزجب حديث قال ليس الوتر بحتم وتر صلاة قديت هاي اللمات قديتها واجبي هنا قررت على يتدنجج وما إنه قديتها النت يتدنجج أيد اللم كهيئة المكتوبة لك عند قديتها صلاة أيد اللم ولكن سنة سنها رسول الله صلى الله عليه وسلم نجرجني النبي صلى الله عليه وسلم فلقنت الساتشو يمسرتات من قدنات مالت رواه الترمذي وحسنه والنسائي والحاكم وصححه. إيه حديث من የሚያሳየን ምንድነው እሱ ዊትር የሚለው እንደ የሆኑ ሶላቶች ተነጥሎ ብቻውን የሚሰገድ ነው ተነጥሎ ብቻውን አንድ ተነጥሎ የሚሰገድ ሲሆን ዊትር ይባላል ከመሆኑም ጋር ይሄ ዊትር ሊበዛም ሊያንስም ይችላል ሊበዛም ሊያንስም በአንድ ላይ ከተሰገደ ቢበዛም ዊትር ነው የሚባለው አስሉ ምንድነው ነጠላ ቁጥር ነው ከጥንድ ሰላቶች ተነጥሎ አንድ ሲሰገድ ያ ነው ዊትር የሚባለው ነገር ግን በብዛት ቀደም እንዳልነው ሶስት ረካው ሙሉ በአንድ ያከታትሎ ከሰገደ ሶስቱም ረካ ምን ሊሆን ይችላል ዊትር ሊሆን ይችላል አምስትም ከሰገደ እንደዛው አምስቱን በአንድ ተስሊም ብቻ በመሃል ተሸሁድ ሳያደርግ እንደዚሁም ሳያሰላምት ሁሉንም በአንድ ከሰገደ ይሄም እንደዚሁ ዊትር ሊባል ይችላል ማለት ነገር ግን በመሃል ማሰላመት ካለ ዊትር የሚባለው የመጨረሻው ገድሎ ቁጥር ነው ቀደም ሲልም እንዳነሳ ነው ሁለት እየሰገደ ሲሄድ የአላህ መልእክተኛ ምንድነው ያሉት اذا خشي احدكم الصبح فليصلي بواحده توتر له ما قد صلى እንዳሉት ማለት ነው በዚህ ሐዲስ ለምን አሐበ አን ዩትራ بخمس فليفعل ومن احب ان يوتر بثلاث فليفعل የሚለው የተፈለገበት ምንድነው ሁሉንም በአንድ ላይ መስገድ ነው የተፈለገው ለምሳሌ በአምስት ዊትር ማድረግ የፈለገ ሰው ሲባል ሁለት ሰግዶ ከዛ አንድ ይስገድ ማለት አይደለም ምንድነው አምስቱንም አንድ ላይ ለመስገድ የፈለገ ሰው ለማለት ነው የተፈለገው በዚህ ሐዲስ ላይ ማለት ነው በመሃል ለተሸሁድ ማይቀመጥም አያሰላም جمهور العلماء من الصحابة والتابعين
ኢማሙ ማሊክ፣ ኢማሙ ሻፊዒ፣ ኢማሙ አሕመድ ሌሎቹም አቋማቸው ምንድነው? የዊትር ሰላትን ሁክም በተመለከተ ማለት ነው። ከፊሎቹ ዋጅብ ነው ብለዋል ዊትር። ነገር ግን ዊትርን በዋጅብነቱ ከአምስት ወቅት ሰላት ውጭ በዋጅብነቱ መያዝ ይህን ያህል የሚያነሳሳ ምንም እንኳን ጠቋሚ የሆኑ ለዋጅብነት የሚጠቁሙ የሆኑ ማስረጃዎች ቢኖሩም የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ካሁን በፊት ሰውየው መጥቶ ሰሐቢው መጥቶ ሲጠይቃቸው መስገድ ያለበትን ሰላት ከነገሩት በኋላ ሀል ዐለየ ገይሩሃ ከዚህ አምስት ወቅት ሰላት ውጭ ሌላ አለብኝ ወይ ብለው ሲጠይቅ ምንድን ያሉት? ላ ኢላ አን ተጠውዕ ካደረግክ ነው እንጂ ፈልገህ በሱና በፍላጎት የምትሰግደው ከሆነ ነው እንጂ ሌላ የለብህም። እዚህ ይሄ ያው ጥቅል የሆነ መርሆ መመሪያ ነው ማለት ነው። ከዚህ በመነሳት አብዛኛዎቹ ዑለማዎች ዊትር ዋጅብ አይደለም የሚለውን ወስደዋል ማለት ነው። ቀደም ሲል እንዳነሳ ነው خمس صلوات في كل يوم وليلة قال هل علي غيرها ሲል قال لا إلا أن تطوع ብለው የተናገሩበት ሐዲስ ጠንካራ እንደ ማስረጃ የሚነሳ ነው። ዊትር ቢኖር ኖሮ ዊትርም ግዴታ አለብህ ይባል ነበረ። ምክንያቱም መብራራት ባለበት ሰዓት ላይ ሳይብራራ ከዘገይ ማዘግየት ይሄ አይፈቀድም ሸርዓን። አንድ ነገር ቦታው ከሆነ መነገር ያለበት ቦታ ከሆነ አይ ሌላ ጊዜ እናገራለሁ ብሎ ማዘግየት ሸርዓን አይፈቀድም። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም የማይፈቀድ ነገር አያረጉም። የማይፈቀድ ነገር ነብዩ ሰለላሁ ዐለይሂ ወሰለም አያረጉም። እንደዚሁም ደግሞ መሆን ያለበትን ነገር ከመናገር ወደ ኋላ አይሉም ነብዩ ሰለላሁ ዐለይሂ ወሰለም። እዚህ ያንን አለማለታቸው የሚያሳየው ምንድነው? ግዴታ አለመሆኑን ነው። እና አቡ ሐኒፋ የተወሰኑ ኢማም አሕመድ ተማሪዎች አልዊትሩ ሐቁን ዐላ ኩሊ ሙስሊሚን የሚለውን መን ለም ዩትር ፈለይሰ ሚና የሚል ሐዲስ እነዚህን በመያዝ ዋጅብ ነው የሚል አቋም የያዙ አሉ። ነገር ግን ያው እነዚህ ሁሉ የዊትርን ጥንካሬ ወይም ሙአከድ መሆኑን የሚያሳይ እንጂ ዋጅብነቱን የሚያሳይ አይደለም። ሌላም አለ አውትሩ ያ አህለል ቁርአን እጃሉ አኺረ ሰላቲኩም ቢልለይሊ ዊትራ። እነዚህና የመሳሰሉ ሐዲሶች ምን ያሳያሉ? ግዴታነትን ያሳያሉ የሚል አቋም የያዙ ዑለማዎች አሉ። በጥቅሉ እንዳነሳ ነው ቅድም በተጠውዕ ደረጃ ሱና ሙአከድ ነው ተብሎ ሊነሳ ይችላል እንጂ ዊትር ዋጅብ ነው የሚለው አቋም ያን ያህል የሚያነሳሳ አይደለም ማለት ነው። ቀጣዩ ሐዲስ ከጃቢር ረዲየላሁ ዐንሁ የተዘገበ ሐዲስ ሲሆን አነ ረሱለላሂ ሰለላሁ ዐለይሂ ወሰለም ቃመ ፊ ሸህሪ ረመዳን ثم انتظروا من القابلة فلم يخرج وقال إني خشيت أن يكتب عليكم الوتر رواه ابن حبان። ይህም ያው ቀደም ሲል ያለውን የበለጠ የሚያጠናክርልን ነው። ከጃቢር ብን ዓብድላህ ረዲየላሁ ዐንሁ በተዘገበ ሐዲስ አነ ረሱለላሂ ሰለላሁ ዐለይሂ ወሰለም ቃመ ፊ ሸህሪ ረመዳን በረመዳን ወር ላይ ነብዩ ሰለላሁ ዐለይሂ ወሰለም ሰገዱ። ቃመ ያዕኒ ቢማዕና ሙሰሊየን ማለት ነው። ሰላትን ሊሰግዱ ቆሙ ሰገዱ ማለት ነው። ከዛ የተወሰኑ ሰሐባዎች ተከትሏቸው ሰገዱ። ثم انتظروه من القابلة በሚቀጥለው ሌሊት ጠበቁ ነብዩ ሰለላሁ ዐለይሂ ወሰለም። አሁን ተጠራርተው መጡ በብዛት ሆኖ ማለት ነው እንደገና ለመስገድ በመጡ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም فلم يخرج አልወጡላቸውም ሊያሰግዷቸው ማለት ነው። ከዛ ፈጅር ላይ ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም إني خشيت أن يكتب عليكم الوتر በእናንተ ላይ ዊትር ግዴታ ተብሎ እንዳይደነገግባችሁ ጉጉታችሁን አይቶ አላህ Subhanahu Wa Ta'ala ወደ ዋጅብነት እንዳይቀይርባችሁ በመፍራት ነው በማለት መናገራቸው ነው። ይሄ አስሉ በቡኻሪና ሙስሊም የሚገኝ ነው። ከእናታችን አይሻ ረዲየላሁ ዐንሃ በተዘገበ ሐዲስ አነ ነብይ ሰለላሁ ዐለይሂ ወሰለም ሰላ ፊል መስጂድ ላይ ሰገዱ ነብዩ ሰለላሁ ዐለይሂ ወሰለም ፈሰላ ቢሰላቲሂ ናሱን የተወሰኑ ሰዎች ይህን አጋጣሚ ተጠቅመው ከነብዩ ሰለላሁ ዐለይሂ ወሰለም ኋላ ተከትለው ሰገዱ። ثم صلى الثانية فكثر الناس ከዛ በሁለተኛው ሌሊት ሲሰግዱ ሰዎች አሁንም በረከቱ በጣም በዙ። ثم اجتمعوا في الليلة الثالثة أو الرابعة በሶስተኛው ሌሊት ወይም በአራተኛው ሌሊት ላይ ሲሰባሰቡ ጊዜ فلم يخرج إليهم رسول الله صلى الله عليه وسلم የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ሊያሰግዷቸው አልወጡ። فلما أصبح በነጋ ጊዜ قال رأيت الذي صنعتم ያደረጋችሁትን ነገር እኮ አይቻለሁኛል። فلم يمنعني من الخروج إليكم ወደ እናንተ እንድወጣ የከለከለኝ ነገር ምንም የለም إلا أني خشيت أن يفرض عليكم በእናንተ ላይ ግዴታ እንዳይደረግባችሁ ስለፈራው ብቻ ነው። وذلك في شهر رمضان ይህ የተከሰተው መቼ ነው? በረመዳን ወር ነው።
በዚህ ላይ የምንመለከተው ምንድነው? ሰላት الليل በጀማዓ መስገድ አዲስ የመጣ ነገር አይደለም። ከሰሃባዎች ጋር በረመዳን ውስጥ ሰግደዋል ነብዩ ሰለላሁ ዐለይሂ ወሰለም። በተለይ እንደውም ካሁን በፊትም እንዳነሳ ነው አንድ ቀን እስከ ንስፈ الليل ድረስ አሰገዷቸው። ለው ነፈልተና ባቂ الليل የቀረውን ሌሊት ራሱ ቢያሰግዱን እኮ ጥሩ ነበር ሲሉ ምንድነው ያሉት ነብዩ ሰለላሁ ዐለይሂ ወሰለም? ان الرجل اذا صلى مع الامام حتى ينصرف كتب له قيام ليله የተባለው ሐዲስ የተነገረበት ማለት ነው። ከዛ በኋላ በሌላኛው ሌሊት ደግሞ ምን አድርጉ ነብዩ ሰለላሁ ዐለይሂ ወሰለም? እስከ ሚነጋ ድረስ አሰገዷቸው። እስከሚነጋ ድረስ አሰግደው ሰሃባዎቹ ምን አሉ? حتى خشينا الصبح بمعنى الحديث ሱብሂ ሊገባብን ነው ብለን እስከምንፈራ ድረስና ሱሑር ለመብላት በጣም እስከምንጣደፍና ጊዜው እንዳልፈን እስከምንጣደፍ ድረስ ነበር ያቆዩን። ይሄ ሁሉ የሚያሳየን ምንድነው? ነብዩ ሰለላሁ ዐለይሂ ወሰለም ቂያም الليل በጀማዓ መስገዳቸው። አንዳንድ ሰዎች እንደሚሉት ይሄ አዲስ የመጣ ነገር ወይም ቢድዓ ነው ብለው እንደ ማስረጃ ለቢድዓቸው ለሚሰሩት ቢድዓ እንደ ማስረጃ ለማንሳት የሚሞክሩበት አካሄድ ስህተት መሆኑን በግልጽ የሚያሳየን ነው ማለት ነው። ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ በጀማዓ ካሰባሰባቸው በኋላ ኒዕመቱል ቢድዓቱ ሃዚሂ ብሎ የተናገረበት ምንድነው? ይሄ ቋንቋዊ የሆነ አገላለጽ ነው። በነብዩ ሰለላሁ ዐለይሂ ወሰለም ከቆመ በኋላ በዚህ አይነት መልኩ ማንም አላሰባሰበም። የመጀመሪያው ሰው ነው ማለት ነው እንጂ በጀማዓ እኮ እየተሰገደ ነበር። ሐታ ከነብዩ ሰለላሁ ዐለይሂ ወሰለም በኋላ በአቡበክርም ዘመን እየተሰገደ ነው። ሁሉም ግን አንድ ላይ ተሰባስበው ሳይሆን በቁራዎች ኋላ የተወሰኑ ሰዎች አንድ ቦታ ላይ ሆነው ተለያይተው ነበር የሚሰግዱት። ያንን ነው በአንድ ላይ ተሰባስበው እንዲሰግዱ ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ ያደረገው። ከዛ ግን እነሱ እቺ ቢድዓ የምትሏን ቃል ብቻ ፈልገው ሊጠቀሙባት የሞከሩት ኒዕመት ቢድዓ ሐሰና ነው የሚለውን ለማስተሳሰር የሞከሩት ማለት ነው። ነገር ግን ቢድዓ አይደለም። በዑመር ዘመን እየተሰገደ ነበር፣ በአቡበክር ዘመን እየተሰገደ ነበር፣ በነብዩ ሰለላሁ ዐለይሂ ወሰለም ዘመን ተሰግዷል። ስለዚህ ይሄንን እንደ ማስረጃ ተጠቅሞ ቢድዓን ለማንገስ መሞከር ከንቱ ልፋት ነው ማለት ከንቱ ልፋት። ከዚህ ሐዲስ የምናገኘው ነጥብ ምንድነው? እሱ ቀደም ሲልም ባሳለፍነው መሰረት ቂያም الليل እና እንደዚሁም ሰላቱል ዊትር ዋጅብ አይደለም። ከነዛ መካከል ቀደም ያሳለፍነው ሐዲስ ላይ ምንድነው ያለው? አፍضل الصلاة بعد الفريضة قيام الليل أفضل الصلاة بعد الفريضة قيام الليل ويتر የሚሰገደው ደግሞ መቼ ነው? بعد قيام الليل ከقيام الليل በኋላ ነው የሚሰገደው። نعم እነዚህ ነው የመሳሰሉ ሌሎችም በርካታ ማስረጃዎች አሉ ማለት ነው። ሰላት الليل መሽሩዕ መሆኑን በረመዳን ላይ قيام الليل መሰገዱ መሽሩዕ መሆኑን ያሳየናል። እንደዚሁም በዚህ ሐዲስ ውስጥ የምናየው የነብዩ ሰለላሁ ዐለይሂ ወሰለም ለኡመታቸው ምን ያህል የሚሳሱ የሚራሩ መሆናቸውን ያሳየናል። ሌላው በሐዲስ በሸሪዓችን እንደመጣው ደርኡል መፋሲድ ሙቀደሙን ዐላ ጀልቢል መሳሊህ የሚለው ቃዒዳ በዚህ ላይ ጎልቶ ይታያል ይላል። ደርኡል መፋሲድ ሙቀደሙን ዐላ ጀልቢል መሳሊህ ይሄ ቃዒዳ ነው፣ የፍቅህ ደንብ ነው ማለት ነው። ሁሉ ጊዜ አንድ ሰው በህይወቱ ላይ በተለይ ሸሪዓዊ በሆኑ ነገሮች ላይ እንዲሁም በጥቅል ህይወቱ ላይ ነገሮች አጣብቂኝ ውስጥ በሚመጣበት ጊዜ ቶሎ ብሎ ትኩረት መስጠት ያለበት ጥቅም በሚያስገኙ ነገሮችና ጉዳት አንድን ነገር በመስራት የሚገኝ ጥቅም ካለና የሚከሰት ጉዳት ካለ መጀመሪያ ጉዳቱን ማስወገድ እንደሚቀድም ማወቅ አለብን ማለት ነው። ጉዳትን የሚያስከትል ነገር አንድ ነገር ከተሰራ ጉዳት አለው ጥቅምም አለው። የዚህን ጊዜ መጀመሪያ ደረጃ ማድረግ ያለብን ምንድነው? ጉዳትን ማስወገድ ቅድሚያ መስጠት ነው ማለት ነው። ደርኡል መፋሲድ ሙቀደሙን ዐላ ጀልቢል መሳሊህ ጥቅምን ከማስገኘት ይልቅ ጉዳትን ማስወገድ ቅድሚያ ይሰጣል ማለት ነው። የሚከተሉ ጉዳቶች ካሉ እነዛ እንዳይከሰቱ መከላከል ቅድሚያ የሚሰጠው ነው ማለት ነው። ጥቅሙ በኋላ የሚደረስበት ናም። ስለዚህ ያው በመስገድ በአንድ ላይ በጀማዓ በመስገዳቸው የሚገኝ ጥቅም ቢኖርም ጉዳቱ ደግሞ ምንድነው? እኒ ኸሺቱ አን ተፍረض عليكم فلا تطيقوها كما قال بمعنى الحديث አትችሉትም። አለመቻላቸው ምንን ያመጣል? ሰላቱን በአግባቡ
አለመስገድን ያመጣል። በአግባቡ አለመስገድ ደግሞ የሚያስከትለው ምንድነው? ቅጣት ነው። እዚህ አጅርን ለማስገኘት ተብሎ ቅጣት የሚያመጣ ነገርን ሰበብ መሆን አያስፈልግም ማለት ነው። ቀጣዩ ሐዲስ وعن خارجة بن حذافة رضي الله عنه قال رسول الله صلى الله عليه وسلم إن الله أمدكم بصلاة هي خير لكم من حمر النعم قلنا وما هي يا رسول الله قال الوتر ما بين صلاة العشاء إلى طلوع الفجر رواه الخمسة إلا النسائي وصححه الحاكم وروى أحمد عن عمرو بن شعيب عن أبيه عن جده نحوه. بزي حديث لي من النالن كخارجة بن حذافة رضي الله عنه قال رسول الله صلى الله عليه وسلم يا الله ملك تنيا نبي صلى الله عليه وسلم من بلوان إن الله أمدكم بصلاة الله سبحانه وتعالى لقصواتشال الله سبحانه وتعالى تجماري نجر أدرقولاتشال من أين تجماري نجر صلاة مالت تجماري صلاة الله سبحانه وتعالى لقصواتشال هي خير لكم من حمر النعم يجي صلاة لقمو لأن أنت كأي جمل صدقة كمستة تشالاتشالج ويم كأي جمل كماجنيت كما كابت تشالاتشالج الصوان مسجد مال. قلنا وما هي يا رسول الله يجي صلاة لن يا الله يلقسننا كأي جملوتشن كماجنيت ويم كأي جملوتشن صدقة كمستة يمي بلت اللي يتبالج صلاة من الناس الصاسبال قال الوتر صلاة نات ما بين صلاة العشاء إلى طلوع الفجر يقدم يالله متى مالت يوتر صلاة وقته يوتر صلاة مجمرة ونمجرشوا بقلس يمياساين إنه هي ما بين صلاة العشاء إلى صلاة الفجر صلاة العشاء نا بفجر صلاة مكاكل بالله وقت لي يمي السجد نو مالته. حديث بتلاقيه من قد تزقوان إنه صحيحنتون يمي تقوم النوم. كذي حديث من الردو يا صلاة الوتر فضل نعلن بأبي هريرة حديث لي كان بفتن دان السنو من برال أوصاني خليلي بثلاث يعني مرت وداج يهون النبي صلى الله عليه وسلم بس وستنقر عجرة ولونيا بلو بتنقر بت من دنيا له أن أوتر قبل أن أنام كما تنياتي بفيت وتر ما درجن عجرة ولونيا لبت مالته. سلزي وتر صلاة من أهل توداج عنده هنا يميا ساينو يا صلاة الوتر فاليو دقمو لكم من دنو سوسيبال إذن عند سو بس وقت لي على يميبالو مرت حبت من دنو كأي جمالوش ناتو كأي جمالوش يالله سو بتأم حبت هاللو زي كذا مرت كهونا بس زمن لي مرت كم يبالو حبت بلا يندم يبلت نو نبي صلى الله عليه وسلم ياسك أمتوت مالتنا إيه دقمو كمن أنصار نو يتكمتو سيبال واقعو قزفتو ምናምን ሳይሆን ተቅሪብ الافهام ይባላል። ሰዎች መገንዘብ የሚችሉበትን ነገር ለማስቀመጥ ነው እንጂ የዛ የዊትር ቫልዩ በዛ ብቻ የሚገደብ አይደለም። በዛ ብቻ የሚገደብ ሳይሆን ነገር ግን ምን ተብሏል? ይሄ የሰዎችን ግንዛቤ እንዲያሰፋ እድል ይሰጣልና ማለት ነው። የሌላው በዚህ ሐዲስ ላይ የምናየው የዊትር ሰላት ወቅቱ ምን እንደሆነ ግልጽ ያሳየናል። እዚህ ላይ ما بين صلاة الفجر إلى طلوع ما بين صلاة العشاء إلى طلوع الفجر የሚለው እንግዲህ የሌሊቱ መቋጫ መጨረሻው ነውና ያ ነው የዊትር ሰላት። በዚህ መሃል ላይ አንድ ሰው ያወል النهار አሚን في اول الليل في وسط الليل او في اخر الليل ተነስቶ መስገድ ይችላል ማለት ነው። ሌላው ከዚህ ጋር ተያይዞ የሚነሳው ما بين صلاة العشاء إلى طلوع الفجر ሲባል ሰውየው በተለያየ ምክንያት መግሪብና ኢሻን ጀምዕ ካደረገስ መግሪብን ሰገደ በመግሪብ ወቅት ላይ ጀምዕ ተቅዲም አድርጎ ሰገደ መግሪብን ሰገደ ከዛ ኢሻን ሰገደ ሰውየውን የኢሻ ሰላት ወቅት እስከሚመጣ ይጠብቅ አይባልም ማለት እዚህም ነው ትኩረት የተሰጠው በምን ላይ ነው በማ بين صلاة العشاء إلى طلوع الفجر صلاة العشاء ከሰገደ በኋላ ሰውየው ከዛ ጀምሮ ነው እዚህ ጀምዕም ካደረገ በዛው መቀጠል ይችላል ማለት ነው። ሌላው ከዚህ ሐዲስ የምንረዳው አላህ Subhanahu Wa Ta'ala በባሪያዎቹ ላይ በእኛ በተለይ በሙእሚኖች ላይ ውለታው በጣም ብዙ ነው ማለት ነው። የአላህ ረህመቱ የአላህ ውለታው Subhanahu Wa Ta'ala በጣም ብዙ ነው። አላህ يعني رحمن الرحيم
የባሪያዎቹ እጅግ አዛኝ ሩህሩህ የሆነው አላህ ስብሓነሁ ወተዓላ አልረኡፉል ወጁድ እጅግ ተወዳጅ የሆነ ጌታ አላህ ስብሓነሁ ወተዓላ በእዝነቱ ባሪያዎቹ ወደሱ የሚቀርቡበትን ነገር ይደነግጋል፣ ይለግሳል ማለት ነው። የሚደነግገው እሱ ነው፣ የሚያስችለው እሱ ነው፣ የሚያሰራው እሱ ነው፣ አጅሩንም የሚሰጠው እሱ ነው። ናም እዚህ የአላህ ስብሓነሁ ወተዓላ እዝነት ነው። አላህ ስብሓነሁ ወተዓላ ይወፍቀን። هذا وصلى الله وسلم على نبينا محمد وعلى آله وصحبه أجمعين.